ይደረግ ምን ይምጣ ትከስሪያለሽ 9 ሚሊዮን ብርሽን ከስረሽ እያጨጨሽ ሲጋራ እዚህ ላይ ለውጠሽ እሷ ግን ምንም አትሆን ምንም አይመስላት ምን ወጣ ማልቀስ አለባት 9 ሚሊዮን ብር ብቻ ነው እዚህ ቤት ጥለ የሄድከውስ ጥላችሁ ትሄዳችሁት የዚህ ቤቱ ስዳ ማን ነው የሚከፍለው ለምን እውነት አሁን እንመጣለን ዩቲዩብ ላይ 3 ሰዓት የ4 ሰዓት ፊልም ነው ቆጭ እስከነ ማስረጃ እየተስተካከለልህ ነው ትላንትና ይሄ ህዝብ አይሸወድም ምድረ ሌባ ወሮ በላ ሁለት ወሮ በላዎች ሸውዱት አዎ ለምን ህዝቡ ለምዶበት በጦርነቱ ለምዶበት ለቅሶ ይወዳል በቃ ወይሳሳዝ እሷ ደግሞ እንዲህ ትላለች ለምን በለቅሶ አታምን አምናበት ነው ያደረገችው አምናበት ይሄ ሞኝ ህዝብ ጅል ህዝብ ይልቁንስ ከዚህ በኋላ የለም 9 ሚሊዮን ብርሽን እያልሽ ልንነጋገር ፈልገን ነበረ ስለ 9 ሚሊዮን ብሩ ጁንቶ ይጓብ ስለ 9 ሚሊዮን ብር የለም አይቻልም ብሩም ሰርታ ያመጣችሁ ገንዘብ ነው የልጆቹ ገንዘብ ነው ለምገደል አይደለም ያልተባረከ ገንዘብ ክፉ እናት ተሳድቦ እናትን አሰድቦ እናትን ተሳድቦ ገና በነፍሳችሁ እንዲያውም ፍሩ 9 ሚሊዮን ብር ችግር የለው እንዲያውም እንዲህ በሉ ተመስገን ጌታዬ እናትየውን አዋርደን ያ በልጆቹ ሸቅለን አሁን ለመጣብን ነበር እሷ ይቅርታ እናቴ ብላ እግር ላይ ወድቃለች እርሶ ደግሞ እናትየውን አሰድቤ እናትየውን እንድትሳደብ አድርጌ ልጆቹን ልብሳቸውን እኔ እንዳለ እዚች ቤት ስመጣ እንዳለ ቪዲዮ ምን አይነት ልብስ ምክንያቱም ይሄ እንደሚመጣ ስለማቅ ቪዲዮ አንስቼ እንደ አያት አልቅሼ ያ ከኔ የተፈጠረ ልጅ ከኔ የኔ ዘር ሆኖ የተፈጠረ ልጅ በጀርመን ውስጥ እስቲ ድሮ ፎቶ ይታይ አውጡ ልጆቻችሁን ስታዘንጡ ስፖንሰር ተፈልጎ ነው ልደትም እንዲህ ያላችሁ ስትሰሩ ከኪሳችሁ አውጥታችሁ አንድ ቀን ለልጆቻችሁ ያደረጋችሁት ነገር አለ እንተዋወቃለን ግን ይሄ ህዝብ የሚያዩ ምን እንደሆነ ታውቃላችሁ ምን እንደሚያይ ታውቃላችሁ ሾው ያ በተለይ ወንድ ልጅ ሲያለቅስ ያ እሷን ለማሳበር ተሞከረ ተጨፈጨፈች ተበላች ተታለለች ያ ከዛ ነቃች አሁን መኖር አለብኝ አለች መኖር አለብኝ ስትል ደግሞ አላኖርም ያ አላኖርም ስትይ ደግሞ ኦኬ አለማኖር አትችይም መንግስት ግን አትችይም መንግስት ጋር ቀልድ ታዲያ ከዛ አሁን እንደ ድሮ ያ እዛም እየተሄደ እንቅልፍ ልጆቹ ሲሉ ትነቂያለሽ ጠዋት ተነስተሽ ኪንደር ጋርደን ታደርሻለሽ ካልሆነ ስራሽን ፈልገሽ ትምህርትሽን ፈልገሽ መግባት ነው አለቀ እኔ ልጆቼ እንትኖቼ ናቸው ምንድነው እኔ ልጆቼ ምንድናቸው ድሮ ስታደር ማን ያራውን ማን ነው የሚጠርገው መጀመሪያ ነበር ቻምፓዝ የሚባለው ኮንዶም ነበር አርጎ መጠንቀቅ የዚህን ሀገር ህግ አለማው ገና አፈር ከድሜ ነው የሚያስበላችሁ ስንቶቻችሁ አላችሁ የምታለቅሱ ስንቶቻችሁ እንደ ሳምሪ አይነት ጀግና ሴት ካጋጠመ ነቅነቅ የለም አፈር ከድሜ ነው የምታበላ ምክንያቱም መሸቂያ ማድረግ አትችልም ያ መሸቂያ ማድረግ አትችልም ያ ሰላም በሰላም መሸቂያ ባታድግም ጭንቅላቷ እንደነሱ ስለሆነ እንዳበሻ ሴት አይደለችም ወደዚህ ምትላት አይደለችም እንዲናድርግ አይቻልም እከክ
ውሸታ ውሸታ ብስጭቱ ሱቁ ስለተባረራችሁ አሁን ግድ የላችሁ 9 ሚሊዮን ብር ስለከሰራችሁ የሚወራው ስለሌላ ስታስቡት በሁለት ቀን 2 ቪዲዮ ሲሰራ አጠረጥሩም እንዴ? እሁድ ለታ ከዛ በነጋታ ሪል ስቴት ብር እየተለቃቀመ ነው። ምክንያቱም እንዲከፈል ሱቁን ለማትረፍ ምን አገባል? ስማችን መጥፋት አለበት? ምን አገባል? አዋጡለት፣ ድረሱለት። አዎ ሱቁን አትርፉለት። ደግሞ አይተርፍም። ምክንያቱም ሴፕቴምበር ችግሩ መሀይም ነው። ወረቀቱ የተላከው ከ2 ወር በፊት እሱ ያየው አሁን ጌታ ወይ ጉስ እንደምን ያላመጣሽብኝ ጉድ የለም። አንቺስ እንደ ስራሽን ይስጥሽ በኢየሱስ ስም። ሳምሪ ያላመጣችብኝ ጉድ የለም። ኢትስ ቱ ሌት። አሁን የተረፈ ገንዘብ አለሽ፣ እሱን ተቀበይ። ገንዘብሽን የተረፈ አለ 1 ሚሊዮን ብር የሚድረስሽ 2 ሚሊዮን ብር ተካፍላችሁ እዳችሁን ክፈሉ። ለልጆቹ ነገር አለ ስጋችሁ ታይ ምን አይነት ጎሮ በላዎች ነው እናንተ? ግን እግዚአብሔር ሌባ ብቻ ነው ያለው። ሌባ እኔ አሁን 1 ሚሊዮን ብር እስከሚመጣ ለቸኮልክ እየተረፈን 500 ሺህ ከተካፈላችሁ እዚህ ያለው ላይ ይከፈላል። ያ እዚህ ደግሞ 15 ሚሊዮን ብር ያስበደርካታል፣ እሱን ደግሞ ትከፍላለች እንጂ አይቻልም። አይቻልም። ይወጣል፣ ጉድ ይወጣል። እራሷ ታውጣዋለች። አሁን እኔ ጠዋት ነግሬያታለሁ። እሷ ደግሞ አላየችም እኮ እዚህ ትጨፍርላችኋለች። አታይም እኮ 15 ሚሊዮን ብር አይደለም የ20 ሚሊዮን ብር ሱቅ ነው። ይኸውላችሁ አሁን ግዴታ እኛ መታማት አለብን። ግዴታ ጉድ ሄዱና ልጆቹን ይዞ ሲያወራ ልጆቹ እንዲሆኑ ሲል 70 ሺህ ተመልካች። እኛም እኮ ፈረደብን። እግዚአብሔር ምስክር ነው። 70 ሺህ 80 ሺህ ስለኔና ስለሷ ስም ሲነሳ በህግ እንሄድበታለን። እሱ ጉድን ነው የምታየው። እዩት ጭራሽ 163 ሺህ እዩ። ዝም ብላችሁ ለምን የኛ ስም ሲነሳ ማለት ነው። የኛ ስም ሲነሳ ውሸት ሲዋሽ 143 ሺህ ተመልካች የኛ ስምና ልጆቹ። ኦኬ ዌይት ችግር የለው። ትላንትና ስለ ሪል ስቴቱ ሲሰራ ይታለ ስለ ሪል ስቴቱ ሲሰራ ያ 3700 አይሰራም። በቃ ግዴታ ልጁ ግዴታ እንትን ማለት አለበት። ስለኛ ማንሳት አለበት። ስለኛ ማማት አለበት። ውሸት ማማት አለበት። ግን ትከፍላታለህ ዋጋ። እመኔ ውሸት ያስከፍላል ዋጋ ታል። ስለዚህ ልክ ትላንትና ወዲያ በንጋታ ደግሞ ስለ ሪል ስቴት እኛ መታመት አለብን አይደለ? ይላችሁ በውሸት የምታገኙት ገንዘብ ምን እንደሚሆንባችሁ ትላንት እኔ በጣም የሚያስቀኝ በጣም ደደብነታችሁ። ትላንት ዋሻችሁ፣ ቤተሰብ ተሳደባችሁ፣ ያ 2 ቤት ሰራችሁ፣ 3ኛ ሰራችሁ፣ ተበታተናችሁ። የትላንትናው ኃጢአታችሁ ዛሬ በታተናችሁ። ያ እናንተን ተሳድቡ፣ አሳዳጊን ተሳድቡ፣ ብር ተሰርቶ ዛሬም በድጋሚ እናትን ጭራሽ የገዛ ልጅን መሸቂያ ተደርጎ የዛሬው ደግሞ ነፍስን ነው ይዞት የሚሄደው። አይቴል ከትላንትናው የማይማር ሰው ለኔ የኃጢአት ገንዘብ እኮ ነው። በውሸት እኮ ነው ሰውን እየኮነንክ ያለው። እኛ እንኳን ኃጢአተኞች ብንሆን መጽሐፍ ቅዱስ ምን እንደሚል ታውቃለህ? እግዚአብሔር ነው እኛን የሚቀጣል፣ አንተ አይደለም። ያላረግነውን ነገር ያልነበርንበትን ነገር ገና ገንዘብ ሰብስቦ ያ ምን አለ እሱም ደግሞ ቀርቷል፣ በቃ አልቋል። ስለዚህ ወደ ሳይሆን በግድ ኪሳራን ተቀብለ ብሩን ተካፍለ ትመልሳለህ ወይ ተበድረ ሌላ ትገዛ
ሰርተህ ግዛ በድጋሚ ሌቦች ናቸው። አይስወር ሌባ ሰው እግዚአብሔርን አይፈራም እንዴ? ፍራ እግዚአብሔር የለውም እንዴ? ሁል ጊዜ ስለ ሰው ስም ማንሳት፣ ሁል ጊዜ ለምን? ምክንያቱም ያ ሶሻል ሚዲያው ላይ የምትነሳ ጂጂኪ ያለች ሁል ጊዜ ስሟ መነሳት አለበት። ሁል ጊዜ ታፕ ኮፒ ሊንክ አለ። ሁል ጊዜ ስሟ መነሳት አለበት። እንዲህ ተደርጌ እኔ ይሄ ደንቆሮ ትውልድ ለምን እንደሚያምን ኮፒ ሊንክ አሉ። ለምን እንደምታምኑ ግራ ትገቡኛለች። ለምን እንደምታምኑት እንደዚህ ነገር እሺ፣ አዳምጡ ነው እኔም ሸቅልባችኋለሁ። አጥንት ልጆችን አስረክበው ደግሞ አሁን እንዴ ታምናላችሁ እናንተ ብስብስ አዮች ታምናላችሁ። እኔ ውሃ ሲከለክል ምግብ ሲከለክል ታምናላችሁ። እኔ ጂጂ ምን አባ ስትል ነበረ? ልጆቹ አያታቸው ጋር እያሉ ተለወጡ ስትል አልነበረ? በሁለት ሳምንት በጄስ እሱ ጋር ተለወጡ፣ አደጉ፣ ወፈሩ ስትል አልነበረ? አፈር ብሎ አፈር ያስበላችሁ። በልጃችሁ ይድረስ፣ በትውልዳችሁ ይድረስ። ልጆቹን ከወሰደ እሱ ታርጌቱ በላስቲክ ምግብ ያሳደጋችሁት ለቪዲዮ ሲሆን ግሪን ቺክን ምናምን በንጋቷ ብትሄድ የለም የላስቲክ ምግብ ቆርጠ ነው። ሳንዱች አይደለ እንዴ? የበሰበሰ ሳንዱች አይደለም እንዴ? እንትን ውስጥ ከቦርሳ ውስጥ አስባችሁታል? የትኛው ምን አይነት ሆድ ቢኖረ ነው ለአንድ ቡና እርግጠኛ ነኝ 5 ዩሮ ነው የምታወጣው፣ 4 ዩሮ ነው የምታወጣው አንድ ቡና ለመጠጣት። አስበል ከቤት አስበበት ሳንዱች ይዘህ የተነፋፋ ሳንዱች ይዘህ ፍሬሽ ያለ ከዛ የሆነ ካፍቴሪያ ሄደ ከኪስ አውጥተህ ለነሱ ሳንዱች ለአንተ ግን ቡናህን ይዘህ ቪዲዮ ትሰራል። ምን አይነት ደደብነት ነው ግን? ምን አይነት ደደብነት ነው? ያ ጠይቃት። እዚህ ሰፈር ላይ ትታወቃለች። መጣሽ ነው የምትባለው። ልጅ ቤከራይ ስትገባ ቢያንስ 20 ዩሮ በየቀኑ አላችሁ ከኔ ጋር ሲመጡ ሲሄዱ 20 ዩሮ ማውጣው በየቀኑ ለሁለቱ ማለት ነው። ለሁለቱ ኦኮቴ አንተ 20 ዩሮ ሰብስበህ ድንጋይ ነው የምትሰራው። ድንጋይ ቤት ሪል ስቴት ትሰራበታለህ። በ20 ዩሮ አጠራቅመህ በወር 600 ዩሮ ለሁለቱ የሚወጣው ሪል ስቴት ነው የምትሰራው። እናውቃለን። በልጆቹ ገንዘብ መሰለኝ እዚህ ደረሳችሁት። የት አባታችሁ የቱ ብር እንትን ብሏችሁ? እሱ ቀርቶ አይደለም እንዴ? አሁን እሱ እኮ ስለቀረኩ ልጅን እያስጠሙ አፍሪካ ቤት መስራት አሁን እሱን ነው አይቻልም። ህግ ማንንም አላስገባም። አትላክብኝ እዚህ ቆርቆላ ማንንም አላስገባም። አትላኩ ኦኬ። እንዲህ ከልጅ ጉሮሮ ላይ እየመነተፋችሁ ነው። ኢትዮጵያ ቤት ሰርታችሁ በዲያስፖራ እኮ ቤት ሰራ። ምን አባ ሰርተህ? የትኛው ስራ ሰርተህ ነው ቤት የምትሰራው? የትኛው ስራ? ልጆች ተወዳዳችሁ የልጆች ገንዘብ ነው ኢትዮጵያ የምትልኩት የቀጥታ። ከዛ ለልጆቹ የ10 ብር የ1 ብር ዳቦ ዱቄት የሆነ ነገር ከዛ ይዘህ እሱን ታከፋፍላለህ። ለዘር ላይ ተጣላችሁ። ለምን ተጣላችሁ? ምን አጣላችሁ? ገንዘብ እኮ ነው ያጣላችሁ።
ደግመሽ ሰርተሽ አምጪ። እኔ ልጆች ይዤ ቤት ውስጥ ቁጭ ብያለሁ። አየህ፣ ዛሬም ልጆች ተይዘው ቤት ቁጭ ይባላል፣ ነገም ቤት ይዞ ቁጭ ይባላል፣ ትላንትና ቁጭ ይባላል። አምጪ ገንዘብ ነው። የሱቁ ይለቅ ነው። ሱቁ ደግሞ እናቴ አጥንት ነው የሚጨርሰው። ከዚህ በላይ መዝረፍ አልችልም ነው። ደከመኝ እንደ ወንድ ሰርታ ክፈል ነይ ተባል እንዶ ለምነህ አይደለም። አሁንማ ደመኛ መለመኛ ልጆች ይዤ ስራ ምን ዶሮስ መች ተሰራ? መንግስት የሚያውቀው እንግዲህ ስራ ፈት መሆኑን እንደዛ ነው። እንግዲህ ለዚህ እኮ ነው ስራ ፈት እኮ ስለሆንክ ነው ልጅ ያዜ ተባልከው። ስራ ፈት ስለሆንክ ነው። ስራ ያለው ሰው ልጅ አይዝ። ኢቭን ስራ አይደለም ትምህርት ካላችሁ አትይዙ፣ ልጅ አትይዙ፣ ልጅ አትይዙ። አረ የምን እውነት ይኖራታል? እውነታው ይሄ ነው። እራሳቸው ይናገሩ። ወረቀቱ ይውጣ። 9 ሚሊዮን ብር የከሰሩበት ሽማግሌ በሙሉ ተልኮ ክፋይታ ብዬ እኔ ክፋይታ ብዬ ለምን አባቱ ነው የምከፍለው? እኔ ለማን አባቱ ነው የምከፍለው? እኔ ጋስቀረራሽ እኔን በሌላ ሰው ለልጅ ለእንትን አሁን ንዴት ስላለባቸው ነው። ለምን አገባኝ? እኔ ደግሞ 9 ሚሊዮን ብር ከየት ነው የማመጣው? በኢትዮጵያ ምን 9 ሚሊዮን ብር አይደለም 9 ሚሊዮን ብር ከፍለዋል። አሁን ትንሽ $1000 ነው $2000 ይከፍልና አራዝሚላቸው ነገ ሲታረቁ ወይንም ደግሞ የሆነ ነገር ሲረጋጉ እንትን ይላሉ። ምን አገባኝ? ለምን ሳይረጋጉ ለምን ጮቆረር አይገቡ? ለጂጂ ሲሉ ትላንት ነበር ማሰብ። እናንተ እኔ ቢኖር ለራሴ አልገዛም እንዴ? ለምን አባታችሁ ነው ለእናንተ የምከፍለው? ለምን አባህ ነው የምከፍለው እኔ ለእናንተ? አሁን ቪዲዮ እየሰራ ሌላ ቤት ስግዛ ቁጭ ካለ ቁጭ ብሎ ልጅ ካሳደገ ግዴታ ዩቲዩብን ሰብስክራይብ ማድረግ አለባችሁ። ገባችሁ? ግዴታ። ግን በዚህ መልኩ አይደለማ። 500 ክፈል ብሎ ህጉ ቢለው ኪሷ ውስጥ 100 ብር እንትን ካለላትና ስንዴ ከገዛች በቃ ተመልሳ ደግማ ፍርድ ቤት አትሄድ። ሌሎች አበሾች የሚሰሩትን ስራ እኛ አንሰራ። ግዴታው ካለብህ ግዴታን ትወጣል። እንዲታዘንልህ ከፈለክ መጀመሪያ ስትጣሉ ልክ ሊኖራችሁ ይገባል። እንደ ፋሚሊ እዛ ሰው ላይ አሳልፋችሁ መሄድ የለባችሁ። እንዲታዘንላችሁ ከፈለጋችሁ ገባችሁ? የ200 ብር ወደ 50 ብር እንዲቀነስ ከፈለጋችሁ ጥላችሁ ያንን ሁላ ከ4 ወር በፊት የተደረገው ነገር ቀላል ነገር ነው እንጂ እኔም ደግሞ ተይ አንቺ ነሽ አንቺ ምን አገባኝ? እኔ ነኝ ስባል እመጣለሁ፣ ሂጂ ስባል ይሄዳል። አለቅ እንትን ካለ አንዴ እሱም ህግ ከፈቀደ ህግ አይፈቅድም። እዚህ ሀገር ከእናትና ከአባት ውጭ ካቃተ እሱንም ደግሞ ለእኔ ሁለቱም አንደኛ ነገር ሌላው ደግሞ ሁለቱም መስማማት አለባቸው። እኔ እንኳን እንደው ጠቅልዬ ልውሰዳቸው እግዚአብሔር ምስክሬ ነው፣ መስማማት አለባቸው። ካልሆነ አይቻልም። በእሷ ሳይድ ያለውን ብቻ ነው እኔ መደገፍ የምችለው። በእሱ ሳይድ ደግሞ የሚደግፈው ካለ ልክ ሰሞኑ እንደደገፉት ይደግፉት። ጋይስ 2 ልጅ መያዝ ቀላል ነገር አይደለም። ለሰነፍ ወንድ ደግሞ ቀላል ነገር አይደለም። ለጀግና ወንዶች በጣም ብዙ አባቶች አሉ። ያ ሩጣው ጥራው ግራው የኔ እናት ለልጆቻቸው ተሸክሙ የሚያበሉ ጀግና አባቶች አሉ። ግን ያ ሰው ይሄ ነው ወይ ነው? በቃ ከድሮም ጀምሮ ሰዓት ማድረግ እንትን ማለት ባንዴ አያችሁ አይደለ? ባንዴ ጭው ባንዴ አሃ እንዴት ነው? ልጅ ከባድ ነው። ልጅ ማሳደግ መስዋዕት መክፈል ነው። ያ ይህን የሚያክል ቤት መጀመሪያ ቁጭ ብሎ
ጭንቅላት ያለው ሰው ያስባል። ጸባዩን ያሳምራል። ያ እንጥር እናት የለም አባት የለም የሚደርሰው ገና የለም። በጠረባ ሄዳ ጀግና ዘር ከዛ ደግሞ ወጥቶ ስም ማጥፋት እንደዛ እንጀት እየተቃጠለ ውሃ ሲከለከሉ የሚጠጡት ውሃ ይኸው ይሁት 5 ዓመት አያውቁም ልጆቹ። የጠርሙሷ ደህና ምግብ እኔ እውነቱን ለመናገር ደግሞ ልንገራችሁ አይደለም ደህና ምግብ እንኳን አያውቁም። ይታይ የድሮ ቪዲዮ የ5 ዓመት ቪዲዮ ይታይ የ5 ዓመት ቪዲዮ እስቲ አንድ ቀን የነበረው እዛ ቤት የነበረውን ኪችን እኮ እናውቀዋለን። እንኳን ሰው የሚበላበት አይደለም ሽንት ቤት እንኳን ያምራል። የፈረደበት ይሄ በ5 ብር የሚገዛ እንጀራ አለ። እሱ ይፈተፈታል። ልጅቷ እሱን ማትበላ አይ ነው እኔ ነኝ የማውቀው ጉዴን የማውቀው ውስጤን የማውቀው ቅጥል እያልን እኮ የምንመለስ ሬስቶራንት ሄዳችሁ ራሱ ሰው አስከፍላችሁ እኮ የልጄን ገንዘብ እኮ ጨርሳችሁ የምትመጡ እኮ ሆዳሞች ነበራችሁ። ምክንያቱም መላክ ነበረበት ገንዘብ ቤት ሊሰራ ገምቶ እንትን ያላችሁት አሁን እሱንም ሰከንድ አንድ ገዝታችሁ ተበላሽቶ ቁጭ ብሎ ሰከንድ አንድ ማሽን አሮጌ ማሽን ሰው ጀርመን ሀገር አሮጌ ማሽን ይውጣ ከተባለ አውጣዋለሁ። የረባ እንኳን ፓንት የሌለበት ቤት ውስጥ በሚሊዮን ብር ኢንቨስት የምታረጉ ከልጅ ገንዘብና ከልጆቻችሁ ጋር መኖሪያ ያቃታችሁ ውሻውላ አሁን ለምን አቃታችሁ? እስቲ ንገሩ። ሲሰሩ የነበሩት እርሶ በተለይ ትላንትስ ልጅ ይዘው አልነበር እንዲህ ሲሰሩ የነበሩት ልጆቹን ከኋላ አድርገው የሆነ ቲሸርት አስለብሰው ሲሰሩ አልነበረ? አሁንስ ለምን ያቅታል? አያችሁ፣ ለሁሉ ነገር ጂጂ ነበረች። ጂጂን በደዋት፣ ጂጂን አነሷት፣ ጂጂን ሰቀልኳት፣ ጂጂን አስቀመጥኳት፣ ጂጂ እንደዚህ ሆነች፣ ጂጂ ሰደበችኝ፣ አዋረደችኝ። በየ3 ወሩ በየ6 አፕዴት ጂጂ ሲባል ህዝቡ ይላል። ለምን ነቀየ ከ4 ኪሎ ያወጣሁት አለ የበሰበሰ የገማ በፖለቲካው አለ። ስለዚህ በቃ በልጇ ባል ተሰደበች፣ በልጇ ውሽማ ተሰደበች፣ በልጇ ቦይፍሬንድ ተሰደበች። ደስ ይላችኋል? መጨረሻው ይኸውልህ፣ እኔ ሳልነካ አምላክ ይተክልሃል። እንዲህ ልመና ስትለምን ስትል ያሳየኛል ጌታ መድኃኒዓለም ኢየሱስ ክርስቶስ አሳየኝ እኮ። አሁንም በድጋሚ ኃጢአት ገና ታነቢያለሽ፣ ገና ያለሽ አሁንም እናንተ ኮተቶች ሪል ስቴት ያለውን ቤት ስለተቀሙ ነው። ሁለቱም እንትን በቃ መክፈል ካልቻላችሁ 9 ሚሊዮን ብርሽ ለዛ ነው ጥሩ ያልሽው። ጥሩ አሁን ይልቁንስ አድቨርታይዙን የሚስሩ ከቀነሰሉት ምናልባት 1 ወር ጊዜ ከሰጡት ጥሩች ናቸው። ኢትዮጵያኖች ጥሩች ናቸው። በነገራችን ላይ 1 ወር እስከዛ $3,000 ከሞላሉት እድሜ ማራዘ ከእንደገና ደግሞ ከ3 ወር በኋላ ደግሞ ይከፈላል። ደግሞ ካልመጣ አሁንም ይነሱና ልጆቹ እንዲያደርጉኝ ስትል የኢትዮጵያ ሕዝብ መልሶ ይከፍላል። እንዴ ልጆቼን እኔ የምፈልገው እኔ ልጆቼን ማየት ከለከሉኝ ስትል ደግሞ ሲሰጥ ደግሞ መከራ። መጀመሪያ ልጆቼን እፈልጋለሁ፣ አሁን ደግሞ ልጆቹን ያዝ መከራ፣ ስድብ። ሴትዮዋ እንዲያርጋ እኔ እና እሷ መነጋገር ነበረብን። ፖሊስ አይደለ እንዲያላቀቃችሁ? እንዴት ነው የምትነጋገሩት? እንዴት ነው የምትነጋገሩት? ወጣ ትናገርች ሴትዮ። አሁንም ወጣ ከሳት ትመጣለች፣ ወጣ ትናገራለች። እኔ እንዲያው ይሄ ነገር እንደው ለሽቀዳ ነው ብዬ አሁንም ስሜ አይነሳም ብዬ ነው። አሁንማ ምን ነገር አለበት? ዩቲዩብ ላይ እንመጣለን። ስምማ እንደዚህ ቁጭ ብሎ ለማጥፋትማ አይቻልም። እንዲያውም በጣም ራሱ መንግስት ራሱ ማወቅ አለበት። ይሄን ሪኮርድ ተደርጎ መንግስት ራሱ እየተማረረ እንደሆነ ለልጆቹ አደጋ እንዳለው ያ ቤት የለኝም ምን የለኝም ኑሮ እንዲህ አይደለም፣ ሰብስክራይብ አድርጉኝ፣ እንዲህ አድርጉኝ፣ እንደዚህ ውጡ፣ እንዲግቡ። ስለዚህ መንግስትም ደግሞ
ያው እንደሚያውቀው እንግዲህ ልጆቹን ማየት አለበት። እንጂ ስም እያጠፉ ያ በኔ ስም ማጥፋት ቤት አይሰራም። በውሸት ቤት አይሰራም። ሀቁ ሪል ስቴቱን ሄዳችሁ መጠየቅ ትችላላችሁ። ምን ነበረ ተምር ሪል ስቴት ሄዳችሁ መጠየቅ ትችላላችሁ። ተምር ሪል ስቴት ላይ ሱቅ ነበራቸው። ከዛ በኋላ ሱቁ እንትን ተባለ። ትላንትና ሴትዮ ጋር የነበረችበት ማለት ነው። ካልከፈላችሁ ሁለታችሁም ብለው መንቅረው አስወጧቸው። ይሄው ነው። ከዛ ጂጂ መሰደብ አለባት። ዩ ጋዴሚት እኔ አልሰደብም። ኖ ዌይ ኢትስ ኖት ወርክ። ያ እዛው ሬሳ አቃጥላ አመድ አቃጥላ ከምታቦናው ሴትዮ ጋራ እንትን በሉ ለምኑ። እሷም ትለምን እኮ እቺ ሴትዮ እኮ ወያት ለምን አንቺም ስም አጥፊ አልቅሺ። እኔ እኮ ነገርኳት እኮ ውጪና አንቺም እንደ አልቅሺ እንደዚህ በይ ስላት ጊዜ አይ ማሚ ይሄ ትውልድ እኮ ተደበደብኩ ስል እንኳን ደበደበሽ ብሎ የመለሰልኝ ህዝብ ነው። ከዚህ በኋላ እኔ እነሱን ከማሳምን ትምህርቴን አጥንቼ ሰው መሆን ነው የምፈልገው። ትምህርቴን ጨርሼ ሰው መሆን ነው የምፈልገው። የራሴን ስራ መያዝ ነው የምፈልገው። ከዛ በኋላ እኔ ትምህርቴንም ስራዬንም ከያዝኩኝ ምንም ነገር አልፈልግም። አንቺ የገማሽ ግማታም ትላ የተላሽ በልጅሽ ድረስ ልጅሽ ያንቺ ልጅ አሁን በኔ ልጅ አይደለ እንደዛ የምትዩ ሬሳ በርሽ ላይ ይቀመጥ። ሬሳ ቁጠሩ። ሬሳ መቁጠር መች ስለማላችሁ አይደለም። ሬሳ ቁጠሩ። ይሄንን ነው የምላችሁ። ያልወለድሽ ደግሞ በእህትሽ፣ እህት የሌለሽ ደግሞ በእናትሽ ሬሳ ቁጠሩ። አሚን በሉ። አሚን። እንደ ሀገር ሬሳ ቁጠሩ። እየቆጠራችሁ እኮ ነው። አሁንም እኮ ንስሐ ማትገባ ማትማር እኮ ትውልድ እኮ ነው። ንስሐ ግባ። ሬሳ ቁጠሩ። አሚን በሉ። ሬሳ ቁጠሩ። በውሸት የምትምሉ በውሸት የምታምኑ በእህታችሁ፣ እህት ከሌላችሁ በልጃችሁ ፍትህ እጡ። እኛስ ፍትህ ያለበት ሀገር ነው ያለ ነው። መልካችንን አይተው ነው የሚመጡት። አይደለም ድምጻችን እንኳን ተቸገረን ብለን አይደለም። እናንተ ደግሞ ፍትህ እጡ። አሁንም ወዱ አይደለም እኮ ዳኛው አንድ ጊዜ ቫኬሽን ነው። በልጆቻችሁ እዩ። እኔስ እግዚአብሔር ስለመረጠኝ ፍትህ ያለበት ሀገር መጥቼ እኔም ልጆቼ ምንም የምንሆነው ነገር የለም። አሚን በሉ። ሬሳ ቁጠሩ። ሴት ልጅ ያላችሁ በሴት ልጃችሁ እስከዛሬ ለእናንተ ነበር አይደል? ለሴት የምቆመው ከዚህ በላይ ለሴት አልቆምም። ለወንድም አልደግፍም፣ ለሴትም አልቆምም። ግን አሁንም ወጥቶ የማይገባ ልጅ ይስጣችሁ። ያ ሴቶች ሞቱ የሚባልበት እኛ ተርፈናል። ከዱላውም ከቢላውም ስም ከማጥፋቱ ምንም የሚነካል ነገር የለም። ምክንያቱም መድኃኒዓለምን ይዘናል። እናንተ ደግሞ ሬሳ ቁጠሩ። አይስዌር ሬሳ እንድትቆጥሩ ነው የምንመኝላችሁ። ፍትህ እንድታጡ ፍርድ ቤት ሄዳችሁ ባሌ እንዲያደርገኝ ስትሉ ዞ ፍትህ የለም አይደል? እዛች ሀገር ላይ ፍትህ እንድታጡ። ልጅ ካላችሁ የልጃችሁን ሬሳ የምትይዙበት የምትለቅሙበት ያርግላችሁ። አሚን። እየለቀማችሁም ነው። ያርግላ። አሚን በሉ። አሚን በሉ። እዚህ ጋር እየጻፍሽ አይደለ? አንቺ በተለይ አሚን በይ። አሚን በይ። አሚን ለፍልፉ። እኔ ልጄን ሰው የሚውልበት ቦታ ላይ አውያታለሁ። የእናንተ ልጅ ደግሞ እሪ ወይኔ የፍትህ ያለ የህግ ያለ የሚልበት ውይ የሚያስብልበት ያውላት። በልጃቸው አገኙ። ልጅ ከሌለሽ ካልሆነሽ በእናትሽ፣ እናት ከሌለሽ ደግሞ በእህትሽ፣ በእህትሽ ከሌለ እንደ አገር በሀገርሽ ሬሳ ልቀን